እግዚአብሔር ቃል ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ይላልና ይህን ማወቅ ለአንድ ሰው በጣም አስፈላጊ ነው። ምክንያቱም ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል እና እንደሚታወቀው እግዚአብሔር በመጀመሪያው ቀን ሰማይና ምድር እንደፈጠረ ደን እንዲህ ያለ በስድስተኛው ቀን የመጀመሪያውን ሰው አዳምና ሔዋን እንደፈጠራቸው እግዚአብሔር ቃል ዘፍጥረት መጽሐፍ ምዕራፍ 1 26 27 ላይ በግልጽ ይናገራል። ነገር ግን እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምን ይላል? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት። እንግዲህ አዲስ ፍጥረት ካለ ትላንት ያልነበረ ከዚህ ቀደም ያልነበረ ተሻሽሎ ያልተሰራ ነገር ግን ወደ ኤግዚስተንስ ወደ ህያዊነት ወደ መኖር ወደ ኤግዚስተንስ አዲስ የተፈጠረ ማለት ነው። ለአገልግሎት ያለዋለ ማለት ነው። እንግዲህ አዲስ ከተባለ ትላንትና ያልነበረ ትላንት ያላገለገለ ነገር ግን ዛሬ ወደ ስራ የመጣ ወደ አገልግሎት የመጣ ማለት። ስለዚህ እዚህ ቦታ ላይ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ይላል። ስለዚህ ማንም ሰው በክርስቶስ መሆን ማለት ዮሐንስ ወንጌል ምዕራፍ 1 12 ላይ ይናገራል። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ አያችሁ፣ ለተቀበሉት ሲል ክርስቶስን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ብሎ እንደሚያወራ። ስለዚህ ማንም በክርስቶስ ቢሆን፣ ስለዚህ በክርስቶስ መሆን ማለት ጌታችን ኢየሱስ ክርስቶስን በመቀበል እግዚአብሔር ዳግመኛ መወለድ ማለት ነው። አንድ ሰው ጌታን በሚቀበልበት ሰዓት ላይ ዳግመኛ ተወልደዋል፣ አዲስ ፍጥረት ሆነዋል፣ በክርስቶስ ሆነዋል ነው የምንለው እና እዚህ ቦታ ላይ ሐዋርያው ጳውሎስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ነው ሁሉም አዲስ ሆነዋል ይላል እና ይሄ በጣም ቬሪ ኢምፖርታንት ነው። የእግዚአብሔር ቃል የሚያወራው እያንዳንዱ ነገር ቫሊዩ ሊደረግ ይገባል። በደንብ ልንረዳው ልናስተውል ይገባል ወገኖቼ። ስለዚህ እግዚአብሔር አዲሱን ፍጥረት በክርስቶስ ኢየሱስ ለማምጣት የፈለገበት ሪዝን አለ። ይህ ደግሞ እግዚአብሔር ዓለም ሳይፈጠር በፊት በክርስቶስ ያየው ነገር ነው። አዳም እንደሚወድቅ የመጀመሪያው ፍጥረት ኮራፕት እንደሚያደርግ እንደሚበከል በኃጢአት ምክንያት ፌል እንደሚያደርግ እግዚአብሔር ያውቃል። እግዚአብሔር የማያውቀው ነገር የለም። ነገር ግን እግዚአብሔር በልጁ በክርስቶስ ኢየሱስ ደግሞ የተሻለን የሰው ዘር አይተዋልና ስለዚህ ሰው በክርስቶስ በሚሆንበት ሰዓት ላይ አዲስ ፍጥረት ነው የሚሆነው። ስለዚህ በዛ ቅጽበት ነው አዲስ ፍጥረት የሚሆነው። ሌላ ጊዜ ወደ ሰማይ ሲሄድ ምናምን ሳይሆን በክርስቶስ በሚሆንበት ሰዓት ላይ ጌታችን ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ አዲስ ፍጥረት ሆኗል። አዲስ ፍጥረት ሆኗል ማለት ቅድም እንዳልኳችሁ ልክ እግዚአብሔር በስድስተኛው ቀን ዘፍጥረት መጽሐፍ 1 26 27 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችን፣ ሰማይ ወፎችን፣ ምድርን በምድር ያለውን ሁሉ ይግዙ። እግዚአብሔርም በመልኩ ሰውን ፈጠረ፣ ወንድና ሴት አድርጎ ፈጠራቸው ብሎ እንደሚናገር ልክ ሰው ካለመኖር ወደ መኖር እንደመጣ ማለት ነው። ፈጠረ ስል ባራ ይላል። ባራ ማለት ምንድን ነው? ትክክለኛ ትርጉሙ የሌለን ነገር ወደ መኖር ማምጣት ማለት ነው። የሌለ ነገር ከዚህ ቀደም ያልታየ ያልተገለጠ ሕያው ያልሆነ ወደ ኤግዚስተንስ ወደ መኖር ወደ መታየት ማምጣት ማለት ነው። ስለዚህ ፈጠረ ስል የሌለውን ነገር ወደ መኖር አመጣ ማለት። ስለዚህ እግዚአብሔር ፈጠረ ስል እግዚአብሔር ፈጠረ የሚለው ቃል እስኪሆን ድረስ ሰው የሚባል ፍጥረት አልነበረም ማለት ነው። አልነበረም፣ አልታየም። ማንም አያየው፣ ማንም አላየው፣ ማንም አያውቀውም። ሰው የሚባል ፍጥረት አልነበረም፣ አልታየም ማለት ነው። አልተገለጠም፣ ወደ መኖር አልመጣም፣ ወደ ኤግዚስተንስ ማለት ነው። ነገር ግን ልክ እንደዚሁ ሁለተኛ ቆሮንቶስ 5:17 ላይ ሐዋርያው ጳውሎስ ምንድነው እያለ ያለው? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲል ምን እያለ ነው? ዘፍጥረት መጽሐፍ 1 26 27 ላይ የተፈጠረው አይነት ሰው አይደለም እያለ ነው። አዲስ ካለ ክርስቶስን በሚቀበልበት ጊዜ የመጣ አዲስ ማንነት ማለት ነው። አዲስ ማንነት፣ አዲስ ፍጥረት ሲል አዲስ ሰውነት ማለት ነው። አያችሁ፣ ሰው በክርስቶስ በሚሆንበት ሰዓት ላይ ትላንት እንደነበረው አይነት አይደለም ሰውየው ማለት ነው። አይታችኋል። ምንም እንኳን ሰውየው ጭንቅላት ውስጥ በማይንድ ውስጥ ትላንት ማን እንደነበረ ያ እሳቤ፣ ያ ሐሳብ፣ ያ መረዳት በሰውየው ውስጥ ቢኖርም ነገር ግን የእግዚአብሔር ቃል ሰው ክርስቶስን በሚቀበልበት ሰዓት ላይ አዲስ ማንነትን አዲስ ፍጥረት እንደሚሆን የእግዚአብሔር ቃል ይናገራል። ነገሩ ሰው ይሄንን ለማስተዋል ይሄን ለመረዳት የሚቸገርበት ትልቁ ምክንያት ሰው የሚለው ፍጥረት
መጽሐፍ ቅዱስ ሲናገር የሰው ሁለንተና ብሎ የሚናገረው በተለይ ጳውሎስ ተሰሎንቄ መጽሐፍ አንደኛ ተሰሎንቄ መጽሐፍ ምዕራፍ 5:23 ላይ ይናገራል። የሰው ሁለንተና መንፈስ፣ ነፍስና አካል ብሎ ማለት ነው። ስለዚህ ፈጠረ ብሎ የእግዚአብሔር ቃል የሚያወራው የሰው ማንነት መንፈሱን ነው። አካላችን ከምድር አፈር ከተፈጠረው አፈር ነው የተበጀው። አንድ ሰው የሰውን አካል እግዚአብሔር ፈጥሯል ብሎ የሚያወራ ከሆነ ተሳስቷል። ምክንያቱም አፈር አስቀድሞ ዘፍጥረት መጽሐፍ 1:1 ላይ ተፈጥሯል። እግዚአብሔር በመጀመሪያ ሰማይና ምድር ስል አፈር አለበት ማለት ነው። ስለዚህ ከተፈጠረ አፈር ነው ዘፍጥረት መጽሐፍ 2:7 ላይ የተበጀው አካላችን ማለት ነው። ስለዚህ የተፈጠረው ማንነታችን በዚህ አካል በተበጀው አካል ውስጥ ያለው ማንነታችን ነው፣ ውስጣዊ ማንነታችን ማለት ነው። ስለዚህ እዚህ ጳውሎስ ሁለተኛ ቆሮንቶስ 5:7 ላይ ስለዚህ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲል አዲስ ፍጥረት የሆነው ማንነታችን ዘፍጥረት መጽሐፍ 1:26-27 ላይ የተፈጠረው የሰው መንፈስ ነው። ለዚህ ነው መስቀል መጽሐፍ ላይ ትንቢት ይናገራል 36:26 ላይ ማለት አዲስን መንፈስ በውስጣቸው አስቀምጣለሁ ይላል። ለምን ሲባል አሮጌው መንፈስ ኮራፕት ስላደረገ ማለት ነው፣ በኃጢአት ምክንያት ማለት ነው። ስለዚህ አንድ ሰው ጌታን በሚቀበልበት ሰዓት ላይ ወዲያው በቅጽበት ክርስቶስን በተቀበለበት በዛ ቅጽበት አሮጌው መንፈስ አሮጌው ማንነት ከሱ ተወግዶ አዲስ ማንነት ይቀበላል። በዛ ያን በሚያደርግበት ሰዓት ላይ ቅድም እንዳልኳችሁ አዲስ ፍጥረት የሆነ የሰው ማንነት መንፈሱ ነው። ነፍሳችን ላይ ነፍስ ማለት እውቀት፣ ስሜትና ፈቃድ ያለው የሰው ክፍል ማለት ነው። ስለዚህ ነፍሳችን ላይ ምንም ያደረገው ነገር የለም፣ አካላችን ላይ ምንም ያደረገው ነገር የለም። ስለዚህ አያችሁ ሰው በክርስቶስ ኢየሱስ የሆነውን አዲሱ ማንነት ከእግዚአብሔር ቃል ካልተማረ በመገለጥ ካላወቀ የአሮጌው እውቀት በጭንቅላት ውስጥ በነፍስ ውስጥ ስላለ ክርስቶስን ከተቀበለም በኋላ በዛ መረዳት ውስጥ ነው የሚሆነው ማለት ነው። ካልተማረ በትክክል ሰው በክርስቶስ በሚሆንበት ሰዓት ላይ ማን እንደሆነ ምን እንደተደረገ ካላወቀ ካልተማረ ድሮ የነበረውን ትላንት የነበረውን አይነት ልምምድ ያደርጋል። ነገር ግን ምን ነው ሲባል አዲስ ፍጥረት ነው። ስለዚህ ሰው በክርስቶስ በሚሆንበት ሰዓት ላይ አዲስን ኮምፕሊትሊ ብራንድን የሆነ አዲስ ማንነት ይቀበላል ማለት ነው። ስለዚህ ጌታን ተቀበሉ ስንል ይህን ማንነት ሰው ስለሚቀበል ነው ወገኖች። ይህ ማንነት የሌለው የእግዚአብሔርን ልጅነት ያልተቀበለ ሰው ሁሉ በእግዚአብሔር ኪንግደም ውስጥ በእግዚአብሔር መንግስት ውስጥ እድል ፋንታ የለውም። እያችሁ ህይወት እንዲሆንላችሁ መጣው ጌታ ብሎ ሲናገር አዲስ ፍጥረት እንድትሆኑ ነው የመጣሁት እያለውን ኢየሱስ በሌላ ቋንቋ ማለት ነው። ምክንያቱም ኢየሱስ ቀራንዮ መስቀል ላይ በሰራው ስራ ነው ክርስቶስ ኢየሱስን በማመን ያን አዲሱን ማንነት የምንካፈለው። ስለዚህ አያችሁ ሰው ለተባለ ሁሉ አዲስ ፍጥረት መሆን ግድ ነው። አዲስ ፍጥረት ለመሆን ፈቃደኛ አይደለሁም፣ ክርስቶስን ለመቀበል ፈቃደኛ አይደለሁም ብሎ የሚያምን ከሆነ በአሮጌ ማንነት ሲሞት ወደ ሲኦል ነው የሚሄደው፣ መጨረሻው የእሳት ባህር ነው የሚሆነው ማለት ነው። ስለዚህ ክርስትና ምንድነው ሲባል አዲስ ፍጥረት መሆን ወገኖቼ። ጸጋና ሰላም ይብዛላችሁ።